ሄሎ ይህ ኢትዮጵያ ቴሌቪዥን ነው። ሰላም እንደምን ቆይታችኋል የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል እስከ 8 ሰዓት ድረስ በተለያዩ ዘገባዎቻችን ከናንተ ጋር ቆይታ እናደርጋለን መታሰቢያ ደረጃና ማህሌት ታደለ የዛሬ ዕለተ ረቡዕ ዜና ኢትዮጵያን እየመራን ከናንተ ጋር ቆይታ ያደረግን ነው የ7 ሰዓት አበይት ጉዳዮቻችንን እንጠቁማችሁ በአማራ ክልል ሰሜን ሸዋ ዞን እሴት በመጨመር የውጭ ምንዛሬን የሚያስገኙ አምራቾች በስፋት ወደ ስራ መግባታቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የኢትዮጵያ ፈተናዎች ምንጫቸው የከፍታዋ ጉዞና በቀጠናው ያላት ተሳሚነት ከሚፈጥረው ስጋት የሚመነጭ መሆኑን ምሁራን ገለጹ። ኢትዮጵያውያን አንድ የሚያደርጉ የታሪክና ማህበረሰባዊ እሴቶች ቢኖሯቸውም የነበሩ ከፋፋይ ትርክቶች ግን ህዝብን ያቃረኑና ያራራቁ እንደነበሩ ተገለጸ። ዲሞክራሲያዊትና ብዝሃነትን የምታስተናግድ ሀገርን ለመገንባት ህገ መንግስቱንና የተዋረድ ህጎችን ማክበርና መተግበር እንደሚገባ ተገለጸ። ከውጭ በፓኪስታን ዋና ከተማ ባጥፍቶ ጠፊ በደረሰ ጥቃት 12 ሰዎች ሲሞቱ ከ30 በላይ መቁሰላቸው ተገለጸ። በስፖርት የቱርክ ባለስልጣናት ከእግር ኳስ ውርርድ ቅሌት ጋር በተገናኘ 8 ሰዎችን ማሰራቸው ተዘገበ። የሚሉት የዜና ኢትዮጵያ የ7 ሰዓት አበይት ጉዳዮቻችን ናቸው። ተመልካቾቻችን ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ ከዚህ ከዋናው ስቱዲዮ በተጨማሪ በቀጥታ መስመር ሪፖርተሮቻችን እየገቡ ተጨማሪ መረጃ የሚሰጡባቸውን ጉዳዮች ይዘናል። እንዲሁም እንግዳ ጋብዘን ቆይታ የምናደርግበትን ሀሳብም እናስተናግዳለን። የግብርና ሚኒስቴር ባለፉት 3 ወራት ከግብርና ምርቶች የወጪ ንግድ ከ1 ቢሊዮን ብር በላይ ገቢ ስለማግኘቱ ተገልጿል። የግብርና ሚኒስቴር የ3 ወራት የስራ አፈጻጸም በህዝብ ተወካዮች ምክር ቤት ተገምግሟል። አባዲ ወይና የተከታትሎታል። ሙሉ መረጃውን ቆየት ብሎ ያጋራናል። በሌላ በኩል በተመሳሳይ ደግሞ የጤና ሚኒስቴርም የ3 ወራት የስራ አፈጻጸሙ በህዝብ ተወካዮች ምክር ቤት ግምገማ ተደርጎበታል። ሚኒስቴር መስሪያ ቤቱ በበጀት ዓመቱ ሩብ ዓመት 34 ቢሊዮን ብር በላይ ዋጋ ያላቸው መድኃኒቶችና የሕክምና መገልገያዎችን ወደ ሀገር ውስጥ ማስገባቱን ተናግሯል። ይህን የተመለከተ መረጃ ቆየት ብለን ከባልደረባችን ሞላ አለማየሁ እንጋራለን። የአማራ ክልል ምክር ቤት 20ኛውን የብሔር ብሔረሰቦችና ህዝቦች ቀን ምክንያት በማድረግ ከመንግስት ሰራተኞች ጋር ውይይት አካሂዷል። ራሄል ፍሬው ውይይቱን ተከታትላለች። ሙሉ መረጃውን ቆየት ብላ ታጋራናለች። ዛሬ በአጀንዳነት የምናነሳው የኢትዮጵያውያንን የከፍታ ጉዞ ለማደናቀፍ የሚደርሱ ጫናዎችን ምክንያቶቻቸውን እንዲሁም ደግሞ እነዚህኑ ጫናዎች ለመከላከል በቀጣይ ምን ይደረግ የሚለውን ጉዳይ እናነሳለን። ጋዜጠኛ መሐመድ ሐሰን እዚህ ስቱዲዮ ተገኝተው ከኛ ጋር በዚህ ጉዳይ ላይ ተጨማሪ ማብራሪያ እየሰጡን ቆይታ ያደርጋሉ። ሁሉንም እንግዳችንንም ሪፖርተሮቻችንንም ቆየት ብለን እናገኛቸዋለን። ኢትዮ መልህቅ በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዥ ትርክት በሀገሪቱ ሁለንተናዊ እድገት በብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን በባህር በር ጉዳይ በወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የማህበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። በዜና ኢትዮጵያ ለዛሬ ወዳዘጋጀነው የአጀንዳ ዘገባችን የምናልፈው ኢትዮጵያ የሚገጥሟት ፈተናዎች ሳይበግሯት
ውስጣዊና ውጫዊ ጫናዎችን በመቋቋም ነጻነቷን ካስከበረችበት አድዋ አንስቶ ታላቁ ህዳሴ ግድብን እስከ ገነባችበት ድረስ ሉዓላዊነቷን አረጋግጣለች። የፈተናዎቿ ምንጮች ደግሞ የከፍቷ ጉዞና ያላት ተሰሚነት ብሎም ከሚኖራት የበላይነት የሚመነጭ ስጋት ስለመሆኑ ምሁራን ይናገራሉ። ነጻነት ፍቅሩ ሀገርን ህዝብን ከሩቅ ከቅርብ ጠላት ከሩቅ ከቅርብ ዘራፊ ከሩቅ ከቅርብ አጥፊ መጠበቅ አለበት። ብዙ ባንዳ ነው ያለው። ለማይረቡ ትናንሽ ገንዘቦች የሚገዛ ባንዳ ብዙ ነው። የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው። ኢትዮጵያ ወደ ከፍታዋ የሚያንደረድራትን የወደፊት መጻኢ ጊዜዋን ለመበየን ደፋ ቀና ስትል ወትሮን በራሷ መቆሟ የሚያማቸው ተስፋዋ የሚጎረብጣቸው ታሪካዊ ጥላቶቿ እንቅልፍ ከርቷቸው ሌት ተቀን ማሴር የትላንት ልማዳቸው ዛሬም አባዚያቸው ሆኗል። የሐሳብ ፖለቲካ መድረኩ ክፍት ነው። ችግር የሆኑ ሐሳብ ጠፋ። ሐሳብ መጥፋቱን ለማወቅ የነዚህን ባንዳዎች ውሎ ማየት በቂ ነው። በተላላኪያቸው ትላንት ከጉያ ወጥተው እችን ሀገር ለማፍረስ ሲዳዳቸው ምግባራቸው የናጡት ነካሽ የሆነባት ኢትዮጵያ ስለ ነገዋ ብሩህነትና ሁለንተናዊ ብልጽግና ስትሰብክ ይህ ጠፍቷት አልነበረም። ለማደናቀፍ ለማኮላሸት በተለያየ መንገድ ሲመጡበት ይታያሉ። በቃጣናው አስፈሪ ሀገር ስለምትሆን ጥቅማችንን ታሰናክንብናለች ወይም ለጥቅማችን እንቅፋት ትሆናለች ብለው ስለሚያስቡ እንግዲህ በዚህ አቅጣጫ ነው እንግዲህ ታሪካዊ ጠላቶቻችን ብዙ ጊዜ እጆቻቸውን ዘርግተው የኢትዮጵያን የመልማት ፍላጎት ለማደናቀፍ ጥረት ሲያደርጉ የምናየው ማለት ነው። ኢትዮጵያ በሉዓላዊነቷ አይበገሬነቷን ለዓለም ከገለጠችበት አድዋ አንስቶ ከፍታዋን እስካረጋገጠችበት ዳግማዊ አድዋ ታላቁን የህዳሴ ግድብ እስከገነባችበት ድረስ ሊያፈርሷት የዳዱ ፈተናዎቿን የሚያበዙ ጥላቶቿ ከውስጥም ከውጭም የተኙላት አልነበረም። እነዚህ የኢትዮጵያ ብሔራዊ ጥቅም በተቃራኒ የሚቆሙ ሀገራት ሀገር ውስጥ ያለው ጊዜያዊና ትናንሽ ጥቅሞችን የሚፈልጉትን ስፖንሰር እያደረጉ ደካማ ኢትዮጵያ እንድትፈጠር አድርገው ይሄ የኢትዮጵያ መሰረታዊ አንዱ ትልቁ የውጭ ግንኙነት ላይ ብሔራዊ ጥቅም መሸራረፍ ዋናው ይሄ ነው። በቃ ውስጥ ያሉትና ውጭ ያሉ የውስጡ ባንዳ የውጩ ባዳ አንድ ላይ ነው። መነሳቷን ሳይሆን መቆርቆዟን የሚሹ ችግር ፈተናን መሻገር እንደምትችል ይህ ቢያስተምራቸውም ከጉባ ተራራ አናት ላይ ብስራቶቿን ለዓለም ስትገልጥ እንደማትሰበርም ገብታቸዋል። ለኢትዮጵያ ትልቁ መከራ ትልቁ ችግር ትልቁ ፈተና እስካሁን ባለፈችበት ዘመናት ሁሉ ትልቁ ፈተና አባይ ነው። ሌላው የአባይ ውላጅ ናቸው። ባንዳውም እዚህ የምትሰማው ተዋጉ ተጣሉ የሁሉ የአባይ ውላጅ ነው። ሆኖም እጃቸውን ግን ማስረዘማቸውን አላቆሙም። የፈሩት ይደርሳል እንደተባለው የኢትዮጵያን የባህር በር የባለቤትነት ጥያቄ በህዳሴ ግድብ አይተውታልና ከወዲሁ ለማኮላሸት የማይፈነቅሉት ድንጋይ የማይዋጡት ቋጥኝ እንደሌለ እንዳበደ ውሻ እዚህና እዚያ መራወጥ ጀምረዋል። ስለዚህ የጥላቶቻችን አጀንዳ ከመቀበል ይልቅ እኛ ለጥላቶቻችን አጀንዳዎችን እየሰጠን እንደ ሀገር ቀና የሚያደርጉን ጉዳዮች ላይ በጋራ በመግባባት ነቅተን መስራት ይኖርብናል። ከውጭ ጥላቶች ጋር የሚደረግ ማንኛውንም ግንኙነት ትልቅ የታሪክ ጠባሳ ጥለን እንዳናልፍ መጠንቀቅ ይኖርብናል። ትላንት በሴራ ያሳጧትን መውጫና መግቢያዋን በስራና በሰላማዊ ሰጥቶ የመቀበል ዲፕሎማሲ ለማስመለስ ከተነሳች የሚያቆማት እንደሌለ ግን እውን ነው። እናም እዚያም የሚረጩት ሸንኮፍ የኢትዮጵያን ሰላም ለማወክ ከውስጥም ከውጭም ተናበው የሚሰሩት ስራ የቀቢጸ ተስፋነታቸውን ክንብንብ ከወዲሁ ለመግለጥ እየታተሩ ነው። ቅሉ ባይሳካላቸውም ምክንያቱም ኢትዮጵያውያን የሚያምኑበት አንድ ሀገር አላቸው። እንደ ኢትዮጵያዊ እንደ ዜጋ እኛ ያለን አንድ ሀገር ነው። ከውስጥ ያለ አለመረጋጋትና አንዳንድ ሽኩቻዎችን ትተን በኢትዮጵያ ሉዓላዊ ብሔራዊ ጥቅሞች ላይ ጂኦስትራቴጂክ ጥቅሞች ላይ የሚመጡ ማናቸውንም የውጭ ጥላቶች በአንድ ላይ ቆመን ልንታገላቸው ልንጋፈጣቸው ይገባል። ታሪካችን የሚያሳየን እሱን ስለሆነ
ካለፉት ስብራቶቿ ለማንሰራራት ከፈተናዎቿ ደግሞ ለመስፈንጠር እየተጋች ያለችው ኢትዮጵያ ያለችውን እየፈጸመች ህዝቦቿን እያስተሳሰረች የጋራ የሆነውን ወል የምታጸናበት ፕሮጀክቶቿን እውን እያደረገች በረከቱን ለጎረቤትና ለቀጠናውም እየገለጠች ጉዞዋን በአዳዲስ የብስራት ፕሮጀክቶች ለመድገምም እየተጋች ነው። አለመሰበር፣ እጅ አለመስጠት የኢትዮጵያውያን እውነትና መልክ ነው። ተመልካቾች እዚሁ ጉዳይ ላይ እንቆያለን። ለተጨማሪ ማብራሪያ እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን ጋዜጠኛ መሐመድ ሐሰን ናቸው። ከኛ ጋር የተወሰኑ ደቂቃዎችን ቆይታ ያደርጋሉ። ጋዜጠኛ መሐመድ ሐሰን ስቱዲዮአችን ስለተገኙ እጅግ አድርገን እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። መልካም፣ ወደ ቀዳሚው ጥያቄ ልለፍና የኢትዮጵያ በታሪኳ በርካታ ፈተናዎችን አስተናግዳለች ከውስጥም ከውጭምና እነዚህ ፈተናዎች ያስከፈሏት ዋጋዎች ብዙ እንደሆኑ ማንሳት ይቻላል። በተወሰነ መልኩ ግን ጠቅለል አድርገን እንመልከታቸው። አዎ እንግዲህ እንዳነሳሽው ኢትዮጵያ እንደ ሀገር ግጭቶቹ ባንዳና ባዕዳ ብለን የምንግባባባቸውን ምንድን ያናበባቸው ብለን ስናስብ ብዙ ጊዜ ምናልባት ኢትዮጵያ በተፈጥሮ የታደለች ብዙ ጸጋዎች ያሏት በተፈጥሮ በቅርሶቿ በታሪኮቿ ብዙ ድል ሀብቶች ያሏት የሚባል ቢሆንም ግን ኢትዮጵያ የምትታወቀውና በጣም ዘመን ያስቆጠረችባቸው ግጭቶች አሉ። አንቺ ለተጠቀስሻቸው መንስኤ የሚሆኑ ማለት ነው ወይ ደግሞ የተጠቀስሻቸው ጉዳዮች የምናገኝባቸው ማለት ነው። ስለዚህ እነኚህ ግጭቶች ደግሞ ከዘመን ዘመን ስናያቸው በውስጥ ባንዶች የተለኮሱ የተጠነሰሱ ወይም ደግሞ ውስጥ ባሉ ሽኩቻዎች፣ ጦርነቶች፣ ግጭቶች ያም ደግሞ ምናልባት ብዙ ጊዜ የቅርብ ጊዜ ትውስታ ከመኖሩ አንጻር ምናልባት ደግሞ እንዳልኩ ከሚኒስትሪ ሚዲያውን ባሻገር ሶሻል ሚዲያውም ራሱ የሚያዛባቸውና እሱ ትርክቱ ከመብዛቱ አንጻር የትላንት ታሪክ ሊመስለን ይችላል። ግን ኢትዮጵያን ታሪክ ወደ ኋላ ስናይ ምናልባት ከ300 ዓመታት ጀምሮ እንዲህ ባሉ የውጭ ኃይሎች ከውስጥ ኃይሎች ጋር የተናበቡ በየዘመኑ የነበሩ ስርዓቶችን እያዳከሙ የመጡበትን ጊዜ ማየት እንችላለን። ስለዚህ ይሄ በየዘመናቱ ለምሳሌ ሽፍታ በቤተሰብ አስተዳደር ከመጣንበት ጀምሮ በኋላም የዘመነ መሳፍንት ጋም ስርዓትን ለመትከል ለማቆም በሚደረገው ጥረት ሁልጊዜ እርስ በርስ በውስጥ በናደርጋቸው ሽኩቻዎች ውስጥ የምንጠላለፍባቸውን ሁኔታዎች ነው የምናየው በኢትዮጵያ ታሪክ ውስጥ በብዛት ማለት ነውና የማዕከላዊ መንግስት ለማቆም ለምሳሌ በየዘመናቱ የዛሬ እንዳይመስል የአጼዎቹንም ዘመን እያነሳም ለምሳሌ አጼ ቴዎድሮስ ተቋም ለማቋቋም ይሄ በተለይ ኢንዱስትሪ ለማበጀት አገር ለማጽናት ያደረጉት ጥረት የተጨናገፈው በምን ነበረ ብለን ስናስብ ይሄም እንደምናውቀው በባዕዳን አስታጣቂነትና የውስጥ ባንዳዎች በመላላክ ነበረ። በኋላ የአጼ ዮሐንስንም ዘመን ብናነሳና እሳቸው ኢትዮጵያ ላይ ለመስራት ወይ ደግሞ ኢትዮጵያ ላይ የጀመሯቸውን ውጥኖች ሳይጨርሱና ሳያስቀጥሉ ያንንም እድል ሳያገኙ ወይ ደግሞ ፋታም ሳይሰጣቸው በጦርነት እንደባዘኑ እዛዚህ እንዳሉ እንዲያልፉ የተደረገበትን ዘመን ብናይ እንዲሁ የባዕዳን አስታጥቀው የላኩብንና በውስጥ የነበሩ ሽኩቻዎች ናቸው። በኋላም እንግዲህ የሚታወቀው ነበር በብዛት የምናነሳው ምናልባትም ከስንቅ ይሆናል ከዚህ ለመውጣት ብለን ስናነሳ እና አድዋንም ጉዳይ ስናነሳ አፍሪካን አስገብራለሁ ብለው እንደምታውቁት ያን አውሮፓውያን ሲቀራመቱና ወደኛ ያን ጣሊያን የመጡበትን ጊዜ የምናነሳ ከሆነ የመጣችበት በኋላ ግን እሷን በጦርነት ያሸነፍንበትና የመለስንበት ጊዜ ግን በጦርነት አሸንፈን ስንመልሳቸው አርፈው አልተቀመጡ ሴራ ነበር የሚጎነጉኑት ማለት ውስጥ ምን አይነት ክፍተት ልናገኝ እንችላለን ብለው በኋላ የአጼ ምኒልክ ህልፈትን ተከትሎ እንደምናውቀው በስርዓቱ ውስጥ ጭምር በመግባት ያ መንግስት እንዳይጸና የተደረገባቸውና ዳግም ስንወረድ ከዛ እስክንወረድ ደግሞ እኛ በውስጥ ሽኩቻ ተጠላልፈን ይመጡ ይሆን ብለን በአምራቹም ዘርፍ ቅድም እንዳልኩት የጀመርናቸውን ሳናስቀጥል ራሳችንን ሳንከላከል ሳናደራጅ ሁለተኛ ወረራ መጣ ማለት ነው። ያ ሁሉ እንዲሆን የተደረገው ግን ውስጥ በነበረው ኃይል እርዳታና እገዛ ነው። ስለዚህ ይሄ ነው በኋላ ወደ አሁን ወደ መድናነሳቸው የባህር ኃይል ጉዳይ ወደብ ባህር በር ማጣት ጠንካራ ተቋማት ሚሊተሪን ጨምሮ በዘላቂነት እንዳንሰራ ያደረጉን በሙሉ እነኚህ በየዘመናት እያየናቸው ስንመጣ እስከዚህ ድጋሚ ጣሊያን እኛን እስኪወረን ባለው ድረስ ሽኩቻው እርስ በርስ የሚታይና በኋላም እነሱ ወደኛ በመጡ ጊዜ አሁን አጀንዳ ስናደርገው ብርቅ ሆኖ የሚነሳው የባህር በርን እንድናጣ የሆነው ራሱ በእኛ በውስጥ ሽኩቻና በዚህ የታሪክ ሂደት ትናንትና ብለን በምንጠቅሰው ሂደት ውስጥ ነው። ያው የምንጮቻችንን ፍለጋ ነው የመጡት እነኚህ ሀገራት ምን አስከፈለናል ያልሽው አሁን ቆመን ይሄን ጉዳይ የምንጠይቅ ሰዎች መሆናችን ከዛ እንዳልኩት አሁን 67 ዓመት ብቻ ሳይሆን 300 400 ዓመታት ወደ ኋላ ሄደን የኢትዮጵያን ታሪክ ስናገላብጥ ትልቅ የሚባለው እንግዲህ የእናንተ ናሽናል ሚዲያ ነው። የእናንተን አርካይቭ ተመርሰሽ ስታይ ዛሬም እዛው ጋር ቆመን መቅረታችን ያስከፈለንና ግን በየዘመናቱ ከፋፍለን ብናየው በዚህ ደረጃ እስከ ዛሬ ድረስ ሲወርድ ሲዋረድ የመጣና
ባለንበት ቆመን እንድናይ ዛሬም እዚህ እንዴት እናወራለን ብለን የሚያስደነግጥ አይነት አዙሪት ያለበት የሁለቱ መናበብ ጠልፎ ያስቀረበትና ኢትዮጵያ ዛሬም ቆማ ይሄን ስትጠይቅ ብርቅ የሆነበት ከዛ መብቷን መጠይቅበትና ትላንት የነበራት ነገር ስታነሳ እንደ ነውር እንዲታይ ይሄን የኛን ጥያቄም ደግሞ ነውር አድርጎ ለማግዘፍ የሁለት አካላት የምናይበትና እዛው ዛሬም ቆመን የምንረግጥበት ዓለምን ከኛ ጋር ስናነጻጽር የሚያስደነግጥ ልዩነት ጭምር እንዴት እዚህ ተገኘን የሚያስብለው ጋር ሁሉ የሚያደርሰን ግን በየዘመናት ገልጠን ብናየው ግን ስንላፋ የመጣንበትና እዛው ጋር ሀገር ቆማ እንድትቀር የሚፈለግበት ዛሬም ያ ሽፍታነት ያ ባንዳነት በባዕዳን ፍላጎት የተፈጥሮ ሀብቶቻችን ቅድም ስነሳ እንዳልኩት እነሱን በአግባቡና በወጉ እንዳንጠቀም የነቃ ኃይል እዚህ አካባቢ ካለ ጉዳችን ፈላ የምንፈልገው ነገር አናገኝም የሚል ኃይል ስላለ ሁሌ በዛ ሽኩቻ ውስጥ መቆምን ያህል ምን የሚያስደነግጥ ነገር አለ? እዚህ ዘመን ላይ ቆመን ስለዛኛው ዘመንና ያኔ ስላጣናቸው ፍላጎቶች ማስመለስና አለማስመለስ መነታረክ ላይ መቆም በራሱ ልዩነቱን አስደንጋጭ ያደርገዋል። አዎ እርሶም ሲያነሱልን እንደነበረው በታሪክም መለስ ብለን ስንቃኝ የውስጥም የውጭም ጫናዎች ኢትዮጵያ ስታስተናግዳቸው ኖራለች እና ዛሬም ያንን እንመለከታለን። ለምሳሌ ትልልቅ ፕሮጀክቶችን ስንጀምር ወይም ደግሞ ሀገር የሚያሻግሩ ጥያቄዎችን ማንሳት ስንጀምር ከውጭም ከውስጥም ጫናዎች ይበረታሉ። ታላቁ የኢትዮጵያ ህዳሴ ግድብ አንዱ የዚህ ማሳያ አድርገን እናነሳለን። ኢትዮጵያ ያለፈችበትን መንገድ ስለምናውቀውና እንደው ምክንያቱ ምንድነው ማለት እንችላለን? ያው ስንነሳ እንዳልነው የአባይ በተለይ ጥናቶችን ወደ ኋላ ሄደሽ ስታይ አባይ በራሱ እንዳልኩት የብዙ ነገራችን ምንጭ ነው። አሁን ዓለም ላይ እንደምታውቂው ውሃ ውዱ የሚባለው ሀብት ነው። በወጉ ግን ያላወቅ ነው እኛ ሌሎች በደም ስለገባቸው የመጡበት አሁን የባህር ኃይሉም ከውሃው ጉዳይ ጋር ከአባይ ጋር ነጥለን እንድናይ ይፈለጋል እንጂ የምር ይነጠላሉ። የሁለቱ ውሃዎች ጉዳይ ነው አይን ያስጠልብን። ቀይ ባህር ትላንት የኛው ነበረ። ከዛ ቅድም ባላችሁት ጉዳይ እንድናጣ ሆነ። ዛሬ እሱን የምንናፍቅበት ደረጃ ግን ያንን ውሃውን ሲፈልጉ አልነበረም ወይ ሲመጡ አልነበረም የተጣላ ነው። ስለዚህ ቅድም ያልሻቸው ለምሳሌ ሁሌ እኛ ኃይሎች እንዳይነቁ የሚሉት እነማን ናቸው? ታሪካዊ ጠላት ብለን የምንጠቅሳቸው ሀገራት አሉ አይደል? እነኛ ሀገራት እነኛን ጉዳዮች እንዳይነኩ የምናደርጋቸው እንዳይነቁ እናድርግ። ትልቁ የሚፈሩት አባይን ነበር። ስለዚህ አባይን እኛ ገደብን። ስለዚህ ጥናቶችን መለስ ስለብሽ ብታይ በተለይ በግልጽ ጠቅሰው ስማቸውን ጠቅሰው በዚህኛው ተፋሰስ ላይ የነቃ ኃይል ከመጣ የነቃ ዜጋ ከመጣ እኛ ያልቅልናል። ስለዚህ የምናደርጋቸው ውስጥ ለውስጥ እናሻክቷቸው። ውሃ ነው ጉዳዩ። ከውሃ በላይ ደግሞ ህዳሴ ነው። የህዳሴን ተምሳሌ ደግሞ የምታውቂው ነው። የሰራነው በእኛ ኃይል መሰራቱ በእኛ አቅም መሰራቱ ከዛ የእኛን ውሃ ነውር ታቡ አድርገውብን ዋ የሚል ማስጠንቀቂያ ሁሉ የታከለበት በነበረበት ሁኔታ ውስጥ የነካ ነው። ከዛ ጥናቶችን ዓለም አቀፍ ጥናቶችን ራሱ ሄደሽ ስታይ የ150 ዓመት የ200 ዓመት ግብግቦቻችንን ሲያነሱ ቀጥታ የሚጠቅሱት እነ ግብጽ እነኚህ ታሪካዊ ብለን የምንጠቅሳቸው ሀገራት ወደዚህ አካባቢ ላይ እንዲነቃ ኃይል ከመጣ አለቀለት። ስለዚህ ምንድነው ብሎ ጥናቶች ራሱ በግልጽ እኮ ነው የሚያነሱት፣ አይደብቁትም። ስለዚህ ምንድነው ማድረግ ያለባቸው ታሪካዊ ጠላቶቻችን ብሎ ሲያስቡ አንዱ በውስጥ ጉዳዮቿ መጥመር ነው። ከዛ ግጭቶችንም ካያችሁ የውስጥ ብለን ስንል ለምሳሌ እንደ ወደኛ ብቻ እንዳናሳይ ወደ ውስጥ ስንል የውጭውን ዓለምና እኛን እንክፈል። አፍሪካ ለምሳሌ በተለይ የኛ ቀጠና በጣም በዚህ ይታወቃል። ባለመተባበር የተፈጥሮ ሀብቱን ይዞ ባለመተባበር ይታወቃል። በመላላክ ይታወቃል። በመፍራት ይታወቃል። ለምሳሌ ኢትዮጵያ ብቻ እኮ አይደሉም ምን ክልል እንበላቸው ሸኛ ተፋሰሱ የሚያልፍባቸው ወይ ወንዙ የሚነካቸው አካባቢዎች። ከዛ ደግሞ እንደ አህጉር አፍሪካ ባያቸው ተፋሰሱን የሚጋሩ ሀገራት ይሄን ውሃ መጠቀም እንችላለን የሚለውን እኮ በአደባባይ እንዲያነሱ ለማሳመን እኮ ብዙ ዓመታት ፈጅቷል ነው የሚባለው። ከ10-20 ዓመት ወንዙ በደጃቸው እያለፈ የኛ ነው ብለው ለማመን ማለት ነው። ስለዚህ የነኛ መቆሚያዎች በውስጥ ብለን ስንል ኢትዮጵያ ብቻ ሳትሆን ቀጠናውን ወይ ደግሞ ውሃውን የሚጋሩ የቀጠናው ሀገራትም ጭምር ናቸው። ለምሳሌ የውስጥ ነው የውጭ ብለን ስናመጣ ከባንዳው ባሻገር ግን ቀጠናው ላይ ራሱ ስለዚህ የነዚህ ታሪካዊ ጠላቶቻችን መቆሚያ የኢትዮጵያ ውስጥ ያሉ ክልሎች ብቻ ሳይሆኑ ቀጠናው ላይ ውሃውን የሚጋሩ ሀገራት ጭምር ናቸው ማለት ነው። ለምሳሌ አሁን ከጎረቤት ሰሞኑ እንደምናየው ማለት ነው። ይሄ ዛሬ ታሪክ ሳይሆን ለዘመናት የነበረ ታሪክ ነው። ስለዚህ እነኚህ መቆሚያዎቻቸው ናቸው፣ መታመኛዎች። እነሱን መርሳት የለብንም። ስለዚህ ኢትዮጵያ ያንን ሁሉ ጥሳ ነው እንግዲህ ወይ ደግሞ በዛ ሁሉ ፈተና ውስጥ አልፋ ነው ተምሳሌትነቱ አባይ ሲነሳ በዛ ሁሉ ሁኔታ ውስጥ ነው ያሳካችው። እንደው መሐመድ አሁን ብዙ ነው የኢትዮጵያና የታሪካዊ ጠላቶቿ ጉዳይ በደንብ በስፋት ሊተነተን የሚችል ጉዳይ እንደሆነ ይገባናል። ወደ ኋላ ረጅም ዘመን ያስጉዘናልና ባለፉትም አመታት በታሪካችንም ኢትዮጵያ ከፍ ለማለት በምትሞክርባቸው ጊዜያት ደስ የማይላቸው የሚሰጉ የእሷ ከፍ ማለት ለነሱ ስጋት መስሎ የሚታያቸው በርካታ ጠላቶች አሏትና አሁንም እየታየ ያለው ይሄው ነው። በተለይ በዚህ በባህር በር ጥያቄ ሂደት ውስጥ
ይሄንን ጉዳይ ለራሳቸው ስጋት አድርገው ለማደናቀፍ የሚወስዱ ብዙዎች ናቸውና እንዴት ነው ልንመክተው የሚገባው የሚለውን ሐሳብ ብናነሳው ብዬ ነው ለማጠቃለያ። በጣም ጥሩ። እንግዲህ አሁን በተለይ ሪሰንት የሆነ ጉዳይ የህዳሴ ጉዳይ እንደሳል ቀደም እናንተ ነክታችሁታል። ግን ከህዳሴ ጋር ሁለቱም ውሃዎች አብረው መነሳት አለባቸው ብዬ አስባለሁ። የቀይ ባህር ጉዳይ የጨው ውሃው ጉዳይም የፍሬሽ ወተሩን ጉዳይ መነሳት አለበት። ግን እንዳልኩሽ እንደዚህ ያሉ ፕሮጀክቶች ደግሞ ተምሳሌትነታቸው ከፍ ያለ ነው። ህዳሴን ራሱ ጨምሮ ስታነሺ እንደ ሀገር እሳቤው እንዳለ ሆኖ ሀገርን ከመሰረቱ የሚለውጡ ናቸው። ኢኮኖሚያችን ወደ ላቀ ደረጃ የሚያሻግሩ ናቸው። እንችላለን ባይነት ተምሳሌቶች ናቸው። ይህንን የማነሳው ለምንድን ነው? ከዚህም ባሻገር ብዙ ነጥቦችን እናነሳለን። እንዴት ነው የምንመከተው ስንል ምናልባት ዋነኛው የኛ ስራ ነው ብዬ አስባለሁ። እንደ ዋነኛው መፍትሄ እኔ እናንተ ቁጭ ልምናወራበት ወይ ደግሞ ይሄ በሩን የጨበጥን ሚዲያውን የተማር ነው፣ ጋዜጠኝነት የተማር ነው። ምክንያቱም አሁን ውጊያ አይደለ መላክ አይደለም፣ ሰራዊት መላክ ያበቃበት ዘመን ነው። ዶሚኔት እያደረጉ ያሉት በትርክት ነው። ይሄ የኛን ጉዳይ ብቻ አይደለም፣ ዓለም ላይ ዝም ብለን አሁን ስልካችን አውጥተን ማሳያ ምሳሌዎችን ዜናዎችን ብለን ዓለም በሙሉ የታመሰ ያለው በዛ ደረጃ ነው፣ ሀያላኖቹን ጨምሮ ማለት ነው። ስለዚህ ለመከላከል ዋናው እኔና እናንተን ነን ብዬ አስባለሁ። ወይ ደግሞ በጥቅሉ ሚዲያው ነው አንዱ መሳሪያ ነው ሚዲያው። የምንጠራበት የተማርነው የጋዜጠኝነት ሙያ ነው። ስለዚህ በዚህ በኩል ደግሞ አንዱ የምንሰራው ቅድም ምንድነው የህዳሴን ጉዳይ ሳነሳ እዚህ ውስጥ ያሉ ድሎች በህዳሴ በኩል ያሳካ ነው ምንድነው? ከዛ በኋላ ያጣ ነው የቀይ ባህር ማጣት ማለት ነው። በዛ ማጣት ውስጥ የታወርደበት እንደ ሀገር ይሄ ብሔራዊ መታወር ብለዋለሁ እኔ። እነሱ ሲ ብላይንድነስ ይሉታል ብዙ ጊዜ በተለይ አሁን እንሳን የውሃ ጉዳይ ወተር ብላይንድነስ ብለን እኛ ልናሰፋው እንችላለን ጉዳዩ። ስለዚህ የነኚህ ጉዳዮች ከዛ በህዳሴ በኩል ያመጣው ተምሳሌትነት በሙሉ እንዳለ ሆኖ ይሄን ግን ማስረጽ የምንችለው ይሄን መናገር የሚችለው ይሄን ማሳመን የሚችለው ግዝፈቱን ማስረዳት የሚችለው ሚዲያው ነው ብዬ አስባለሁ። ስለዚህ በተለይ እኛ የምንጠራበት እኛ የያዝነው ሙያ በጣም ወሳኝ ነው ብዬ አስባለሁ። ከዛ ባሻገር እንግዲህ ሁሉም በየድርሻ አካላት የየራሱን ቀዳዳ መድፈን የየራሱን ኃላፊነት መወጣት ኃላፊነት አለበት ብዬ አስባለሁ። ብሔራዊነትን ማክበር ከምን ይጀምራል መሰለሽ? ለምሳሌ ይሄ ብሔራዊ ጣቢያ ነው አይደል? እኔ መሐመድ የፈለገ ልዩነት ነው ረኝ ይችላል ገብተሻል። በብሔራዊ ጉዳይ ላይ ብቻ ሳይሆን በብሔራዊ ተቋሞቻችን ላይም ያለ መደራደር አንዱ ትረስት መሸርሸር አይደል? ለምሳሌ ተቋማት እንዳይታመኑ ማድረግ ምን አማራጭ አለ? ለምሳሌ ነው አሁን እንደ ኢትዮጵያ መወሰድ ከሆነ አንድ ናሽናል ሚዲያ አለ፣ ኤቢሲ የሚባል ናሽናል ሚዲያ አለ አይደል? ቢያንስ ከነ ልዩነቶች ከነ ሆኑ ጉድለቶችን ቢሆን ትረስት ያ ተቋም የሆነ ትረስት እንዲኖረው ከዛ በኋላ መጠየቅ ይቻላል። አሰራሮች አሉ ተቋም ሲል ተቋም ያሰራር አለና ዋና የሚደረገው እሱን መሸርሸር ስለሆነ ብሔራዊነት ብለን ስንል እንግዲህ ያ ማለት ብሔርን አለማክበር አለ። ብሔርንም ማክበር ብሔራዊ ተቋሞቻችንን ማክበር እንዳልኩት ደግሞ ምሳሌ ወደኛ ብናመጣው ብሔራዊ ጣቢያችን የራስ የሆነ ነገር ማክበር በቃ እነሱን ጉዳዮች ማክበርና በብዛት እነኚህን ተምሳሌትነታቸውን ደግሞ እኛ ማስረጽ ከማንም በላይ ኃላፊነቱ እኛ ላይ አለ ብዬ አስባለሁ። ቆመን እንድንቀር ያደረጉንም እንዳንነቃር ያደረጉት እዛው ዘመን ላይ ቆመን በዛ ጉዳይ እንድንባላ ምን ያስደነግጣል? ምን አጣን ካልሽኮ እንዴት እዚህ ዘመን ላይ ቆመን ሰው ኤአይ እያለ በቴክኖሎጂ ዘመን የሆነ ክላውድ ላይ እየወጣ ስፔስ ላይ እየወጣ ኒኩለር እየገነባ ባለበት ዘመን እኔና አንቺ እዛው ላይ እንዲያው በእኛ ዘመን 67 እንሏልና 300 ዓመታት ሄደን ስናነሳ የሚነሱ ጉዳዮች ላይ ቆመን እንድናወራ የተደረገው ነው። እዛ ዘመን ላይ ቆመ ከመቅረት በላይ ምን ያጣነው ነገር አለ? ስለዚህ ይሄንን የሚያስደነግጥ ነገር እኔና እናንተ በሙያችን በልኩ ካልተናገር ነው ትርጉም የለውም። ማረም ይገባል ነው። በጣም እናመሰግናለን ጋዜጠኛ መሐመድ ሀሰን ለሰጡን ማብራሪያ። ጥሩ ቆይታን ያደረግነው። መልካም ቀን። አመሰግናለሁ። እናመሰግናለን። ዜና ኢትዮጵያ ይቀጥላል። ተመልካቾቻችን አሁን ወደ ሌሎች ጉዳዮቻችን እናልፋለን። በአማራ ክልል ሰሜን ሸዋ ዞን በምርቶች ላይ እሴት እየጨመሩ የውጭ ምንዛሬን የሚያስገኙ አምራቾች በስፋት ወደ ስራ እየገቡ ስለመሆኑ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በዞኑ የሚገኙ የአምራች ኢንዱስትሪዎችን የስራ እንቅስቃሴ ተመልክተዋል። አሸናፊ እንዳለ ከ2010 ወዲህ 18 አምራች ኢንዱስትሪዎች ብቻ የነበሩት የአማራ ክልል ሰሜን ሸዋ ዞን በአሁኑ ወቅት 200 የሚጠጉ መካከለኛና ከፍተኛ አምራች ኢንዱስትሪዎች ይገኙበታል። በእነዚህ አምራች ኢንዱስትሪዎች የሚመረቱ ምርቶች ለሀገራዊ እድገት ከፍተኛ አበርክቶ ያላቸው ናቸው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዞኑ በመገኘት የአምራች ኢንዱስትሪዎቹን የስራ እንቅስቃሴ ተመልክተዋል። ሙሉ በሙሉ ወደ ስራ ለመግባት በስራ ላይ የሚገኙ አምራች ኢንዱስትሪዎችን ጨምሮ ወደ ስራ የገቡ ትላልቅ አምራች ኢንዱስትሪዎች የኢትዮጵያን ብልጽግና ቀሪነት የሚያረጋግጡ ስራዎችን
እየሰሩ መሆናቸውን ምክትል ጠቅላይ ሚኒስትሩ ተናግረዋል። በጣም ብዙ ፋብሪካዎችን አይተናል። ያየነው በጣም ጥሩ ነገር ምንድነው? አካባቢው ሰላማዊ ነው። በጣም ጥሩ እንቅስቃሴ እየተደረገበት ያለ ነው። ለወጣቶች የስራ እድል እየተፈጠረ ነው። ከተማው እየተነቃቃ ነው። እንግዲህ ወደፊት ደግሞ ለከተማ አስተዳደሩም ለዞኑም የሰጠናቸው የቤት ስራ አለ። እዚህ አካባቢ ሆቴሎች በደንብ ደረጃቸውን የጠበቁ ሆቴሎች ያስፈልጋሉ። አዲስ አበባ ላይ የመሬትም የሌላም ችግሮች እና በኦሮሚያ ዙሪያ ያሉ በሸገር ከተማ ዙሪያ ያሉ የመሬትና ሌሎች ጉዳዮች እየቆየ ሲሄድ እየተያዙ መሄዳቸው አይቀርም እና ወደ ደብረ ብርሃን፣ ወደ አዳማ፣ ወደ ቢሸፍቱ ስለሚሄድ ወደፊት ያለው ልማት ደብረ ብርሃንም በዚህ ውስጥ ዝግጅት እያደረገች እንደሆነ ነው ያየን። የክልሉ መንግስትም የፌዴራል መንግስትም የሚቀሩ መሰረተ ልማቶችን እያሟላ ይሄ ልማት የበለጠ እንዲቀጥል የበለጠ የኢትዮጵያን ብልጽግና አይቀሬነት የሚያረጋግጡ ስራዎችን ያየንበት ነው። የኢትዮጵያ ታምርት እንቅስቃሴ ባለሀብቶች በስፋት ወደ ስራ እንዲገቡ ያስቻለ መሆኑንም ምክትል ጠቅላይ ሚኒስትሩ ገልጸዋል። የሀገር ውስጥ ምርት በጣም በስፋት እየሄደ እንደሆነ አይተናል። የሀገር ውስጥ ምርት ማምረታችን ብቻ ሳይሆን ስታንዳርዱም ራሱ ከሌሎች የተሻለ አሁን ያየናቸው ተሽከርካሪዎች እነዚህ ከጀርባችን ያሉ አውቶቡሶች በጣም ምቾት ያላቸው እና ብዙ ነገራቸው ደግሞ እዚህ አካባቢ የሚመረት ሆኖን ያየነውና የኢትዮጵያ ታምርት ንቅናቄ ባለሀብቱንም ወደ ስራ አስገብቷል። በዚያ ላይ ደግሞ ጥሬ ዕቃ ወደ ውጭ ዝም ብለን በጥሬው መላካችንን ያስቀረ ስራ ነው። በዞኑ የተሰማሩት አምራች ኢንዱስትሪዎችም የምርት ጥራትን በማስጠበቅ ለሀገራዊ እድገት የድርሻቸውን እየተወጡ መሆናቸውን ተናግረዋል። እንግዲህ ይሄ ድርጅት በ11.2 ቢሊዮን ብር ፓርክ በፕራይቬት ኢንዱስትሪ ፓርክ የተቋቋመ ነው። በዚህ ድርጅት ውስጥ 7 የተለያዩ ፋክተሪዎች አሉ። በዋናነት የእንስሳት መኖ ማቀነባበሪያ፣ የዘይት ፋክተሪ፣ የአልሚ ምግብ እና ከዚሁ ጋር የፒፒ ባክ ተያያዥ የሆኑ 7 ፋክተሪዎች በአንድ ኮምፓውንድ ውስጥ የሚገኙ ናቸው። በውጭ ምንዛሬ በማስገኘት የስራ እድል በመፍጠር አጠቃላይ ደግሞ በሀገሪቱ ውስጥ የተያዘውን የማክሮ ኢኮኖሚ ሪፎርም መነሻ በማድረግ የተጀመሩ ትላልቅ ስራዎች ናቸው። ይህ ድርጅት በቀን 12 ተሽከርካሪዎችን ማምረት የሚያስችል በአመት ደግሞ እስከ 1000 ተሽከርካሪዎችን ማምረት የሚያስችል አቅም አለው። ይህ የኤሌክትሪክ መኪና መገጣጠሚያ እንደ ሀገር ትልቁን የቀለም መቀቢያ ሃውስ ፔንቲንግ ሃውስ የሚባለውን ቴክኖሎጂ ሀገር ውስጥ በማስገባት ባሶችን የኤሌክትሪክ ባሶችን ከሲኬዲ ተበትነው መጠው ከላመራሽት ጀምሮ ቀለም ተቀብቶ የኤሌክትሮ ሜካኒካል ስራ ተሰርቶላቸው የሚወጣበት ትልቁ ቴክኖሎጂ ነው። ዴዴ ቦትል ፋክተሪ የተቋቋመው በ4 ቢሊዮን ብር ፕሮጀክት በ4 ቢሊዮን ብር ካፒታል ነው የተቋቋመው። በዋናነት የምናመርተው የለስላሳ ጠርሙሶች፣ የቢራ ጠርሙሶች፣ የምግብ ማሸጊያ ጃሮች እና ብርጭቆች ነው የምናመርተው። በቀን ቢያንስ ከ450 ሺህ እስከ 500 ሺህ ቦትል በቀን እናመርታለን። ኦልሞስት 86% 87% ጥሬ ዕቃውን እዚህ አቅራቢያችን ከሚገኘው መራቤቴ ነው እናመጣው። ከዛ በተረፈ ደግሞ ከዚህ በፊት የሚመጡትን ከውጭ የሚመጡትን የጠርሙስ ምርቶች በሀገር ውስጥ እንተካለን። ብዙ የውጭ ምንዛሬ እናስቀራለን። በክልሉ ሰሜን ሸዋ ዞን በቅርብ ጊዜያት ውስጥ በቢሊዮኖች በሚቆጠር ገንዘብ የተገነቡ በርካታ አምራች ኢንዱስትሪዎችም ወደ ስራ ይገባሉ ተብሎ ይጠበቃል። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ በቀጥታ መስመራችን ላይ ከሚገኙ ባልደረቦቻችን ተጨማሪ መረጃዎችን ወደምንጠይቅባቸው ዘገባዎቻችን እናልፋለን። በበጀት ዓመቱ ሩብ ዓመት ከ34 ቢሊዮን ብር በላይ ዋጋ ያላቸው መድኃኒቶችና የሕክምና መገልገያዎች ወደ ክምችት እንዲገቡ መደረጉን የጤና ሚኒስቴር አስታወቀ።
በተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የጤና ሚኒስቴር የመጀመሪያ ሩብ ዓመት አፈጻጸምን ገምግሟል። የጤና ሚኒስትሯ ዶክተር መቅደስ ዳባ የበጀት ዓመቱን የሩብ ዓመት አፈጻጸም ለቋሚ ኮሚቴው አባላትም አቅርበዋል። ይህንኑ መድረክ እየተከታተለ የሚገኘው ባልደረባችን ሞላ አለማየሁ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ሞላ እንዴት ውለሃል? በዚሁ የግምገማ መድረክ ላይ የተነሱ ሀሳቦች ምንድናቸው? የሩብ ዓመቱ አፈጻጸምስ በምን መልኩ ተቀመጠ? መልካም በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የጤና ሚኒስቴርን የዚህ በጀት ዓመት የመጀመሪያው ሩብ ዓመት የዕቅድ አፈጻጸም ግምገማን እየተመለከተ ነበረ። በዚህ ግምገማ ወቅትም የጤና ሚኒስትር ዶክተር መቅደስ ዳባ ተገኝተው የሩብ ዓመት ስራዎችን አቅርበዋል። በተለይም ደግሞ የጤና ሽፋንን ከማሳደግ አኳያ በሽታዎችን ከመከላከልና ከመቆጣጠር አኳያ የተሰሩ ስራዎችን የጤና መሰረተ ልማትን ከማስፋት አኳያ የተሰሩ ስራዎችን በዝርዝር አቅርበዋል። በዚህ ሪፖርታቸውም ዶክተር መቅደስ እንዳስቀመጡት በተለይም ደግሞ የመድኃኒትና የሕክምና መገልገያ መሳሪያዎችን ከማሳደግ አኳያ በሩብ ዓመቱ 34.1 ቢሊዮን ብር የሚያወጡ ሕክምናና መድኃኒቶችና የሕክምና መገልገያዎች ወደ ክምችት እንዲገቡ መደረጉን አንስተዋል። ከዚህ ውስጥ እንግዲህ 2.2 ቢሊዮን ብር ያክሉ ሀገር ውስጥ ገዢዎች የሚገዛ ነው። ይህም ደግሞ የሀገር ውስጥ አምራቾችን ከማበረታታት አኳያ ወደ ክምችት እንዲገቡ ተደርጓል። 2.2 ቢሊዮን ብር ያክሉ ከሀገር ውስጥ መሆኑን አንስተዋል። ተላላፊና ተላላፊ ያልሆኑ በሽታዎችን ከመቆጣጠርና ከመከላከል አንጻርም የተለያዩ ስራዎች መሰራታቸው በሪፖርታቸው ተመላክቷል። በተለይም ተላላፊ ያልሆኑ በሽታዎችን እንደ ደም ግፊት አይነት፣ ካንሰር እንዲሁም የአይን ሕክምና የመሳሰሉትን ከመከላከልና ከመለየት አንጻር በተለይም በዚህ ሩብ ዓመት በክረምት ወቅት በክረምት የበጎ ፈቃድ አገልግሎት 5 ሚሊዮን የሚሆኑ ዜጎችን የነጻ የሕክምና ምርመራ መደረጉንና በዚህም መለየት መቻሉን አንስተዋል። የደም ግፊትን እንዲሁ መለየትና መከላከል አኳያም ከፍተኛ ስራ መሰራታቸውን በሪፖርታቸው ጠቅሰዋል። ከዚህ አንጻር ወደ 7.5 ሚሊዮን ዜጎች ያለባቸውን የደም ግፊት በነጻ የሕክምና ምርመራ እንዲለዩ መደረጉን አንስተዋል። ከዚህ በተጨማሪም እንግዲህ በዚህ በሩብ ዓመት የተሰሩ የተለያዩ ስራዎች አንዱ የተቋማትን የአቅምና ደረጃ ከማሳደግ አኳያ ወደ 79 የሚሆኑ የሕክምና ተቋማትን ደረጃቸውን እንዲሻሻሉና እንዲስፋፉ ማድረግ መቻሉን አንስተዋል። የድንገተኛ አደጋዎች ምላሽ ከመስጠት አኳያ በተለይም ከወራት በፊት የኤምፖክስ የተከሰተበት ሁነት ጋር ተያይዞ የጤና ሚኒስቴር ወደ 2 ሚሊዮን የሚጠጉ ዜጎችን በሕክምና ወይም ምርመራ በመስጠት በተለይም ደግሞ የበሽታው ስጋት በማይሆንበት ደረጃ ላይ የቀድሞ መከላከል ስራዎችን መሰራታቸውን አንስተዋል። ከኮሌራና ኩፍኝ ጋር ተያይዞ እንዲሁ ለዜጎች የተለያዩ የቅድመ ምርመራና የድንገተኛ ወረርሽኝን ከመከላከል አኳያ የተለያዩ ስራዎችን መሰራታቸውን አንስተዋል። የጤና የሰው ሀብት ልማት ጋር በተያያዘ ከ379 ሺህ በላይ የሕክምና ባለሙያዎች ወደ መረጃ ቋት በተለይም ወደ አንድ የመረጃ ቋት እንዲገባ መደረጉን በሪፖርታቸው አንስተዋል። ከ16 ሺህ በላይ የሚሆኑ የጤና ባለሙያዎች በዚህ ሩብ ዓመት አዲስ የጤና ፈቃድ መሰጠቱን አመላክተዋል። የደምና ህብረ ህዋስ በአገልግሎትን ከማሳደግ አኳያ በሩብ ዓመቱ ባለፉት 3 ወራት ማለት ነው ከ121 ሺህ በላይ ዩኒት ደም ከህብረተሰቡና ከለጋሾች መሰብሰብ መቻሉን አንስተዋል። ከዚህ በተጨማሪም እንግዲህ በተለይም ደግሞ የጤና ሚኒስቴር በዚህ ወቅት መድኃኒትና ቁጥጥር ከማድረግ አኳያ የዓለም ጤና ድርጅት መስፈርት እውቅና የተሰጠው እውቅና አግኝቷል። ይህም ከፍተኛ ስኬት መሆኑ ተመላክቷል። ከዚህ በተጨማሪም በተለይም ደግሞ ውል የተገባለት የግዢ ስርዓትን ወደ ትግበራ በማስገባት ከ4970 በላይ ተቋማት ጋር ውል መፈጸሙንና በዚህ አማካኝነት የመድኃኒት ግዢ አቅርቦቱ ከማዕከል ወደ ተለያዩ የጤና ተቋማት ላይ በስርጭት እየተደረገ መሆኑና አዲስ ስርዓት መሆኑ ተመላክቷል በዚህ ሪፖርት ላይ። ከዚህ በተጨማሪም የወባ ወረርሽኝን ከመከላከል አኳያ ባለፉት 3 ወራት ወደ 6 ሚሊዮን የአልጋ ጎበሮች መከፋፈላቸውን 3 ሚሊዮን የሚጠጉ ደግሞ ቤቶች የወባ መከላከያ ኬሚካል ርጭት መካሄዱና ወደ 7 ሚሊዮን የአልጋ ጎበሮችም ከውጭ እየገቡ መሆኑን ይህም የወባ ስርጭትና ወረርሽኝ ከመከላከል አኳያ በተለይም በወባ የሚሞቱ ዜጎችን ቁጥር ትርጉም ባለው መልኩ መቀነስ መቻሉን አሁንም ደግሞ በተለይ በቅንጅት አኳያ እየተሰራ እንደሆነ ተመላክቷል። የቋሚ ኮሚቴው አባላትም
ይበል የሚያሰኝ ስራዎችን አንስቶ ግን ማጠናከር አለበት ያላቸው አንዱ የኦዲት ጉድለት ነው። በተለይም የጤና ሚኒስቴርና ተጠሪ ተቋማት ከፍተኛ የሚባል በቢሊዮን የሚቆጠሩ የጤና ጉድለት አለበት የፌዴራል ኦዲተር መረጃ እንደሚያመለክተው እሱን ጠቅሰው ቋሚ ኮሚቴ አባላት ይህንን ክፍተት ማስተካከል እንዳለባቸው አንስተዋል። ከዚህ በተጨማሪም በአንዳንድ በተለይ ከቀዶ ሕክምና ጋር በተያያዙ ያሉበትን ክፍተትም በድክመት ያነሱ ሲሆን በቀጣይ በትኩረት መስራት እንዳለበት የቋሚ ኮሚቴው አባላት አስገንዝበዋል። ለአሁን ያለ መረጃ ይህን ይመስላል። ሞላ፣ ስለ መረጃዎቹ እናመሰግናለን። መልካም ቀን። በበጀት ዓመቱ ሩብ ዓመት ከግብርና ምርቶች ወጪ ንግድ ከ1 ቢሊዮን ዶላር በላይ ገቢ መገኘቱን የግብርና ሚኒስትሩ አዲሱ አረጋ ተናገሩ። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የግብርና ሚኒስቴርና የተጠሪ ተቋማቱን የ2018 የበጀት ዓመት እቅድና የመጀመሪያ ሩብ ዓመት አፈጻጸም ግምገማ አካሂዷል። በበጀት ዓመቱ ዘርፉን የሚያጠናክሩ ስራዎች በስፋት መሰራታቸው ተጠቅሷል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን አባዲ ወይናይ ነው። በቀጥታ መስመራችን ላይ ይገኛል። አባዲ እንዴት ቆይተሃል? የግብርና ሚኒስቴርና ተጠሪ ተቋማቱ እቅድና አፈጻጸማቸው ምን ይመስላል? የቀረበው ሪፖርት ምን ይላል? የቋሚ ኮሚቴ አባላትስ ምን ጥያቄዎችና ሀሳቦችን አነሱ? አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የግብርና ሚኒስቴርና ተጠሪ ተቋማት የ2018 በጀት ዓመት እቅድና የመጀመሪያ ሩብ ዓመት አፈጻጸም ግምገማ ነው ያካሄደ የሚገኘው። በዚህ የግምገማ መድረክም የሚኒስቴር መስሪያ ቤቱ ከፍተኛ የመንግስት የስራ ኃላፊዎች ጨምሮ የተጠሪ ተቋማት አመራሮችም ተገኝተውበታል። በዚህ መድረክ እንግዲህ ሪፖርቱን ያቀረቡት የግብርና ሚኒስትሩ አዲሱ አረጋ በተለይም በበጀት ዓመቱ የግብርና ዘርፉን ለማጠናከር የሚያስችሉ በርካታ ስራዎች ከወዲሁ እየተሰሩ እንደሚገኙና በርካታ እቅዶች መያዛቸውን አንስተዋል። እነዚህ እቅዶች አጠቃላይ ዘርፉ ያለውን ምርታማነትን ይበልጥ ለማጠናከር ከዛ ባሻገርም ኢትዮጵያ በምግብ ራሷን ለመቻል በምታደርገው ሂደት ውስጥ ሊያጠናክሩ የሚችሉ ስራዎች በስፋት ለመስራት ስራዎች ወይም ደግሞ እቅዶች መያዛቸውን አንስተዋል። ከዛ ባሻገርም ነው በተለይም የግብርና ኢንቨስትመንትን የግብርና ኤክስቴንሽን ለማሳደግ ስራዎች እየተሰሩ እንደሚገኙ አንስተዋል። የከተማ ግብርና ለማጠናከርም ከወዲሁ ትኩረት ሰጥተው እየተሰራበት እንደሚገኝ አንስተዋል። ከዛ ባሻገርም ደግሞ የግብርና ወጪ ንግድን ለማሳደግ ከወዲሁ በርካታ ስራዎች እየተሰሩ እንደሚገኙ አንስተዋል። በበጀት ዓመቱ ማለትም በ2018 በጀት ዓመት ከግብርና ዘርፍ ወደ 3.88 ቢሊዮን የአሜሪካን ዶላር ገቢ ለማግኘት እቅድ ተይዞ እየተሰራ እንደሚገኝ አንስተዋል። ከዚህ ውስጥ ደግሞ የቡና እንዲሁም የሻይ ምርትና ምርታማነትን በዚህ በወጪ ንግድ ማለት ነው ከ3 ቢሊዮን የአሜሪካን ዶላር በላይ ገቢ እንዲያገኝ እየተሰራ እንደሚገኝ አንስተዋል። ከዛ ባሻገርም ደግሞ የአበባ አትክልትና ፍራፍሬ ምርትም ከ736 ሚሊዮን የአሜሪካን ዶላር በላይ ገቢ እንዲያገኝ እየተሰራ እንደሚገኝ አንስተዋል። ከስጋ ወተትና ከወተት ተዋጽኦ ደግሞ አጠቃላይ ወደ 123 ሚሊዮን የሚሆን የአሜሪካን ዶላር ገቢ እንዲገኝ የተሰራ እንደሚገኝ አንስተዋል። በበጀት ዓመቱ ማለትም በ2018 በጀት ዓመት አጠቃላይ የምርት ወቅት ማለት ነው 32.6 ሚሊዮን የሚሆን ሄክታር መሬት በማረስ አጠቃላይ ወደ 1.77 ቢሊዮን ኩንታል ምርት ለመሰብሰብ እየተሰራ እንደሚገኝ አንስተዋል። በተለይም ደግሞ እስካሁን በሩብ ዓመቱ ማለት ነው በተከናወኑ ስራዎች አማካኝነት ኢትዮጵያ በርካታ ውጤቶችን እያመጣች እንደምትገኝ አንስተዋል። በዚህም ደግሞ ከ1.07 ቢሊዮን የሚሆን የአሜሪካን ዶላር ገቢ ከወጪ ንግድ መገኘቱን አንስተዋል። ከተገኘው ወጪ ንግድ ደግሞ 75 በመቶ የሚሸፍነው የቡና ምርት ስለመሆኑ አንስተዋል። ይህንን የወጪ ንግድ ለማጠናከር ከወዲሁ በርካታ ትኩረት ሰጥቶት እየተሰራ እንደሚገኝ አንስተዋል። ከዛ ባሻገርም የማዳበሪያ አቅርቦትን ለማጠናከር ስራዎችን በስፋት እየተከናወኑ እንደሚገኙ አንስተዋል። እንግዲህ የምክር ቤቱ አባላት ጥያቄዎችን አንስተው ነበር። ካነሷቸው ጥያቄዎች መካከል በተለይም በበጀት ዓመቱ የቡና ወጪ ንግድ ከ3 ቢሊዮን በላይ የአሜሪካን ዶላር እንዲያገኝ እቅድ ተይዟልና ይህንን ለማሳካት የሚያስችል አስቻይ ሁኔታዎች ምን አሉ የሚል ጥያቄ ተነስቶ ነበር። ከዛ ባሻገርም የማዳበሪያ አቅርቦት ለማጠናከር ምን ስራዎች እየተሰሩ ነው፣ የህብረት ስራ ማህበራትን ያላቸውን አቅም ይበልጥ ለማጠናከር ምን ስራዎች በቀጣይ ይሰራሉ የሚል ስራ ሀሳቦች ተነስተው ነበር። በዚሁ መድረክ ተገኝተው አጠቃላይ መልስ የመለሱ ተጠሪ ተቋማት እንደገለጹት ከሆነ በተለይም ኢትዮጵያ የቡና ምርትና ምርታማነቷን እያጠናከረች ትገኛለች። በዓለም አቀፍ ደረጃ ያሉ የምርቱ መዳረሻ ሀገራትን በማስፋት ኢትዮጵያ ከዘርፉ የምታገኘውን ገቢ እያጠናከረች እንደምትገኝ አንስተዋል። በተለይም ደግሞ ኢትዮጵያ አዳዲስ የሆኑ መዳረሻዎችን እያሰፋች እንደምትገኝ አንስተዋል። ይህ ደግሞ አጠቃላይ ያለውን የቡና ወጪ ንግድ ለማጠናከርና የሚገኘው ገቢ ለማሳደግ ከፍተኛ ምርታ እንዳለው አንስተዋል። ይሁን እንጂ አሁንም አቅርቦትን ማጠናከር ላይ በቀጣይ ትኩረት እንደሚደረግ ተጠቅሷል። በተለይም ደግሞ ከማዳበሪያ አቅርቦት ጋር በተያያዘ ከአፈር ማዳበሪያ አቅርቦት ጋር በተያያዘ አሁን ላይ በርካታ ስራዎች እየተሰሩ እንደሚገኙ ተገልጿል። ይሁን ላይ አሁን ላይ በቂ የሆነ የማዳበሪያ አቅርቦት እንዳለ የተገለጸው ማለት ነው። በተለይም የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላለ እንደገለጸ ከሆነ
ኢትዮጵያ የምርት ግብርና ምርቷን ለማጠናከር በርካታ ስራዎች እየተሰራች እንደምትገኝ አንስተዋል። የግብርና ሚኒስቴር በተለይም ደግሞ የኢትዮጵያን ሉዓላዊነት ለማጠናከር በምግብ ዘርፍ ያለው ሉዓላዊነት ለማጠናከር ስራዎች እየሰሩ እንደሚገኙና ይህን ስራዎች በቀጣይ ማጠናከር እንደሚገባ አንስተዋል። ለዚህ ደግሞ ሁሉም ተቋማት በቅንጅት ሊሰሩ እንደሚገባ ሀሳባቸውን አንስተዋል። መልካም እናመሰግናለን አባዲ ለመረጃው። መልካም ቀን። ዜና ኢትዮጵያ እንደቀጠለ ነው። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። ኢትዮጵያ አንድ የሚያደርጉ የድል የታሪክና ማህበረሰባዊ እሴቶች ባለቤት ብትሆንም በየጊዜው የነበሩ ከፋፋይ ትርክቶች ህዝብን ያቃረኑና ያራራቁ እንደነበሩ ታሪክ ያስረዳል። ይህ ነጣጣይ ትርክት የወለደውን ጫና የጋራ በሚያደርጉ አሰባሳቢ ጉዳዮች በመሻር ለብሔራዊ ጥቅም የመቆም አቅምን ከፍ ማድረግ እንደሚያስፈልግም ምሁራን ይገልጻሉ። ፋሲካ እያሌው የሀገርን የቀደመ ገናናነት በጠንካራ የስራ ባህል መመለስ ኢትዮጵያ ዛሬ ላይ ቆማ የምታልመው ብቻ ሳይሆን ልትሆነው የምትመኘው እውነታ ነው። እንደ ሀገር ያሉና የነበሩ የፖለቲካ የሐሳብ ልዩነቶች ግን በየጊዜው ልዩነትን ለማስፋት መራራቅን ለመፍጠር ምክንያት ሲሆኑ ታይተዋል። እነዚህ ሁኔታዎችም ኢትዮጵያን ብዙ አስከፍለዋት ቆይተዋል። ተቆጥረው የማያልቁ ህዝብ በአንድ እንዲቆም ያደረጉ ድሎች፣ ክስተቶችና ታሪኮችን ወደ ኋላ የመለሱ በውስጥም በውጭም ያሉ ከፋፋይ ትርክቶች ህዝብ እንዲቃረን በጎሪጥ እንዲተያይና አለፍ ሲልም የሀገርን ብሔራዊ ጥቅም አሳልፈው ለመስጠት ሲሽቀዳደሙም ተስተውሏል። ይህም እንደ ሀገር ብዙ ዋጋ ሲያስከፍል የቆየ ነው። ብሔርተኝነትን በማስቀደም የሀገራዊነት ትርክት ቀነሰ። ይሄ አገራዊነት ወይም ኢትዮጵያዊነት ስሜት እንደ ትርክት መቀዝቀዙ፣ ሁለተኛ አገረ መንግስት ግንባታውም በዛ መሰረት ሳይሆን በተከፋፈለ ብሔርተኝነት ላይ በልዩነት ላይ የተመሰረተ መሆኑ ነው። እንግዲህ ወጥ የሆነ አቋም ይዘን ከኢትዮጵያ ብሔራዊ ጥቅም አንጻር በዓለም አቀፍ መድረክ ድምጻችን የማሰማት ጥያቄያችን የማቅረብ አቅም ያሳጣን ማለት ነው። ነጣጣይ ትርክት የወለደው ጽንፈኝነትም በህዝብና በሀገር የልማት ጉዞ ላይ የሚጋርጠውን ፈተና የወል ትርክትን በመገንባት መከላከል እንደሚገባም የሚያሳይ ነው። ኢትዮጵያ በተለያየ ጊዜ ያገጠሟትን ፈተናዎች ለማለፍ ውስጣዊ አንድነቷን በማጠናከር ነው ማለፍ የቻለችው። ኢትዮጵያ የውስጥ አንድነቷን በደንብ ማጠንከር አለባት። መግባባት መፈጠር አለበት። ያሉ ቅሬታዎች በሰላማዊ መንገድ መፈታት አለባቸው። እንግዲህ ይሄንን ካደረግን እኔ ኢትዮጵያ አይደለም በምስራቅ አፍሪካ በዓለም ካሉ ስመጥር ሀገሮች አንዷ የማትሆንበት ምንም ምክንያት የለም። ኢትዮጵያውያን ጦር መዘው ወራሪን ሲመልሱ አባይን ገስጸው የጉያቸውን ኃይል አሰባስበው ገድበው ሲያቆሙ ሆ ብለው ወጥተው ምድርን አረንጓዴ ሲያለብሱ በጋራ የመቆም ጉልበትን በአካል ገልጠውታል። ሆኖም ግን አሁንም ድረስ በሀገር ህልውና ላይ ስጋት ደቅኖ የሚታየው የነጠላ ትርክት አካሄድ ለብሔራዊ ጥቅም የመቆም አቅም ላይ ፈተና ሆኖ እንደቆየም ይገለጻል። ኢትዮጵያን የሚያክል ትልቅ ህዝብ 130 ሚሊዮን አፍሪካ ውስጥ ትልቅ ከሚባሉ ህዝብ የተለያየ ማንነት አመለካከት ያላቸው ህዝቦች በዚህ ትልቅ ቁጥር የሚያስተባብረንን ሀሳብ በጋራ መፈለግ ጠቃሚ ነው። ይሄ አንዱ እርምጃ ነው። አሁን ደግሞ ሀገርና ሀገሬውን በውል ያቆሙ የሚችሉ ብሔራዊ ጉዳዮች በተለይም በዚህ ዘመን መበርከታቸው የግድ ይላል። ታዲያ ያ በልዩነት ውስጥም ሆኖ የሚበረታውን የአንድነት ታሪክ እየጻፉ ማለፍ አሁን ጊዜው ይመስላል። አሁን በእኛ መልክ፣ በእኛ ሀሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። ኢትዮጵያውያን ያላቸውን ቁጭት በዚህ ልክ መግለጥ ከቻሉ የትኛውም የጥቁር ዘር ትልቅ ነገር አስቦ ሳይለምን ሳይበደር ሳይለቃ ሊከውን እንደሚችል የሚያረጋግጥ ሁለተኛ ምሳሌ። ታሪክ አንድም የትናንት ስህተቶችን ለማረም አንድም ደግሞ ነገን የቀና ለማድረግ በመዘጋጀት ውስጥ ይጻፋል። ነገር ግን ይህ የጋራ የትብብርና የአብሮነት መንፈስ እንዲላበስ እያደረጉ ታሪክን ማስፈር የሚጠይቅ የዚህ ዘመን የትውልድ ኃላፊነት ነው።
የሀገር ፍቅር ህብረ ብሔራዊነትን በማክበርና የጋራ አንድነትን በማጠናከር የሚገለጥ ነው። የሀገር ፍቅር ስሜት የደምና አጥንት ዋጋ የሚጠይቅ ጥልቅ የሀገር መውደድ ስሜት ስለመሆኑም ይነገራል። አቤል ሙልጌታ በዚህ ጉዳይ ላይ ያሰናዳውን እንከታተል። ኢትዮጵያውያን ጥልቅ ፍቅርን ከሚያሳዩበት አንዱ በሚስትና ርስት ቀልድ የለም የሚሉት አባባላቸው ነው። ሚስት ዘር ማስቀጠያ አሊያም መተኪያ፣ ርስት ደግሞ ሀገር ነውና ነው። የቀደሙት ኢትዮጵያውያን በሀገራቸው ብዙ ተፈትነው ዋጋ በመክፈል ለትውልድም ሀገራቸውን አሻግረዋል። ይህ የሆነው ደግሞ ለሀገር በነበራቸው ጠንካራ የሀገር ፍቅር ስሜት ነው። የሀገር ፍቅር ብዙ መገለጫዎች ያሉት ሲሆን እርስ በራስ መዋደድ፣ በጋራ ተፈቃቅዶ መኖር፣ ለሀገር የጋራ ልማትና ለሀገር ሉዓላዊነት የደምና የአጥንት ዋጋ በመክፈልም ሊገለጥም ይችላል። እንደ ሀገር ያለውን አንድነትና ህብረ ብሔራዊነትን መገንዘብና በዛም ማመን የሀገር ፍቅር ማሳያ እንደሆነም ይገለጻል። የሀገር ፍቅር ስሜትን የሚገልጸው መጀመሪያ አንድ በአንደኝነት ማመን ነው። በህብረ ብሔራዊነት ማመን ነው። ያሉን ብሔር ብሔረሰቦች አንድ መሆኑንና ለዚህ አገር የቆመች መሆኑን ምሰሶ መሆኑን ማመን ነው። ሁለተኛ ደግሞ እኔ ማምነው ለሀገሬ እስከ መስዋዕትነት ድረስ ራሴን አዘጋጃለሁ። አንድ ሰው ሀገሩን ከወደደ ከብዙ ነገር ነው መጠበቅ ያለበት። ሰላሙን መጠበቅ አለበት። ያለውን የማህበረሰቡ እሴት መጠበቅ አለበት። ባህል ማክበር አለበት። አንድነትን ማክበር አለበት። የአንድነት ያሉ በዛ ውስጥ ደግሞ ያሉ ልዩነቶች ማክበር አለበት የሚል ነገር አንዱ ይሄኛው ዋናነት የሚንይዝ ነው። ሌላኛው የሚሰራበት ስራ የራሱን ስራ የራስ ስራ ነው ለሀገር ነው የሚሰራው ብሎም ማሰብ መቻል አለበት። ሀገር ማለት የማንነት መገለጫ ባለም አደባባይ ላይም መታያም ጭምር ነው። ለሀገር የሚሰጥ ፍቅር ደግሞ የመስዋዕትነት ዋጋን የሚጠይቅ በልብ የዘለቀ የሀገር ፍቅር ስሜት ነው። ሀገር ማንነት ሀገር ስኖር ነው ሰው ሲኖረው። ሰላም ሀገር ላይ ካለ ነው እኛም ሰላም የምንኖረው ማለት ነው። ስለዚህ የሀገር ፍቅር ከባድ ነው። ሀገር እስከ መስዋዕትነት የሚያደርስ ነው። ትውልድ ለማስቀጠል እናት መኖር አለባት። ትውልድ ያ ደግሞ የሚኖርበት አገር ደግሞ መኖር አለባት። አገር በትውልድ የምትገነባ ለሀገር ራሱን መስጠት ነው። ዛሬ ላይም ያለው ትውልድ ሀገሩን ከምንም ነገር በማስቀደም የተሻለ ቦታ ለማድረስ ጠንክሮ መስራት ይኖርበታል። ማንኛውም ኢትዮጵያዊ አንድ መቅደም ያለበት ሀገሩ ነው ማስቀደም ያለበት። ኢትዮጵያዊ የበላይነት ኢትዮጵያ አገሬ ነው። ኢትዮጵያ የሚነካ እኔ መቅደም አለብኝ ብሎ እስከዚህ ደረጃ ማክበር አለበት። ሌላው እርስ በእርስ መከባበር ከዛ ይጀምራል። እርስ በእርሳችን በተለይ በአንድነት ማመን የምናደርገው ነገር ሁሉ ለሀገር ስናደርግ ነው። ሀገር እንድትለማ፣ ሀገር ሰላም እንድትሆን፣ ሀገር የሚያስፈልጋት ነገር ምን እንደሆነ አውቀን ተረተን ስንሰራ በርትተን በሀገር ጎን ስንቆም ነው የሀገርን ፍቅር መግለጽ የምንችል። የዛሬቱን ኢትዮጵያን በነጻነት ቀንዲል ደምቃ እንድትታይ የቀደሙት ኢትዮጵያውያን የከፈሉት መስዋዕትነት ለሀገራቸው የነበራቸውን ቀናይነትና ፍቅር በግልጽ የሚያመላክትም ነው። ከነበሩት የአፍሪካ ሀገራቶች ያልተገዛች ሀገር ነችና በራሷ ህዝብ በህዝቦቿና በአርበኝነቷ ብሔር ብሔረሰቦች ሳይለያዩ በጋራ ተፈቃቅሮ ለዚህ ሀገር ብሎ በጋራ የታገሉበት ምክንያት ባዶ እግራቸው ነበረ። ይሄ አንዱ የሀገር ፍቅር ስላለ ነው። የሀገራቸውን ፍቅር ባይኖራቸው ኖሮ እኛን ዛሬ ኢትዮጵያ ትልቅ ሀገር ትልቅ ህዝብ ያላት ሀገር ይሆናል ብሎ ማሰብ አይቻልም። ዛሬም በኢትዮጵያ ዜጎች ለሀገር ያላቸውን ፍቅርና መውደድ ማሳየትን የሚጠይቁ የብሔራዊ ጥቅም ጉዳዮችና ሀገርን በልማት ከፍ አድርገው ማሳየት ጎልተው የሚታዩ ጉዳዮችም ናቸው። ኢትዮጵያ የሁሉም ኢትዮጵያዊ የጋራ ደሴት በመሆኗ ለስኬቷን በጋራ ኃላፊነት መንቀሳቀስ እንደሚገባ ተገለጸ። እንደ ሀገር ለበጎነት ልንጠቀምባቸው የሚገቡ ሃይማኖት፣ ታሪክና ባህልን የመሳሰሉ ማህበረሰባዊ እሴቶችን የልዩነትና ለጠላት መግቢያ በር ከማድረግ መቆጠብ እንደሚገባም ተመላክቷል። ተስፋዬ ጫኔ ሀገር ከነብዝሃ ታሪኳና ማንነቷ ዛሬን ተሻግራ ከነገ ክብሯ ዙፋን ላይ በክብር እንድትደላደል የዜጎች ሀገር ፍቅር የገዘፈ ሚና አለው። በሀገርና ሰንደቅ ፍቅር በተቃኘ መስዋዕትነት በመክፈል ሀገርን በከፍታ ማማ ላይ ማስቀመጥ በእርግጥም ተቀዳሚ ተግባር ስለመሆኑ የበርካቶች ጠንካራ እምነት ነው። ያልተገዛች ሀገር ነችና በራሷ ህዝብ በህዝቦቿና በአርበኝነቷ የተሻለ ማህበረሰብ ስለነበራት ያልተገዛች ሀገር ነችና ይሄ አንዱ የሀገር ፍቅር ስላለ ነው። የሀገራቸውን ፍቅር ባይኖራቸው ኖሮ እኛን ዛሬ ኢትዮጵያ ትልቅ ሀገር ትልቅ ህዝብ ያላት ሀገር ይሆናል ብሎ ማሰብ አይቻልም። እኔ እንደ ግለሰብ እንደ ሱሌማን የሀገር ፍቅር ስሜት የሚገልጸው መጀመሪያ አንድ በአንደኝነት ማመን ነው።
በህብረ ብሔራዊነት ማመን ነው። ያሉን ብሔር ብሔረሰቦች አንድ መሆኑንና ለዚህ አገር የቆመች መሆኑን ምሰሶ መሆኑን ማመን ነው። ሁለተኛ ደግሞ እኔ ማምነው ለሀገሬ እስከ መስዋዕትነት ድረስ ራሴን አዘጋጃለሁ። ያም ሆኖ ግን ሀገርና ብዙ ሰው መውደድ ሂደት መገለጫው እንደ ነባራዊ ሁኔታዎች ትርጉሙ ቢለያይም በዜጎች የጋራ መግባባትና ፍቅርን ለመገንባት መሰረት በሆኑ በብዝሃ ሃይማኖት ታሪክና ቋንቋ ማሳደግና በጋራ መግባባቱን ለሀገር ማስቀጠል ሲባል በሚከፈል መስዋዕትነትም እንደሚገለጽ ባለሙያዎች ያነሳሉ። ብዙ ጊዜ ሀገራችን ብለን ስናወራ መሬቱን ብቻ ማለታችን አይደለም፣ ህዝባችንም ማለት ነው። ስለዚህ የሀገር ፍቅር ማለት ህዝብን ማክበር፣ ህዝብን በቅንነት ማገልገል፣ በታማኝነት ማገልገል፣ ያለንበትን ኃላፊነት በአግባቡ ተወጥተን ህዝቦችን ክብራቸውን ጠብቀን ዜጎችን አገልግለን እነዛን ዜጎች አስደስተን ወደ ቤታቸው እንዲመለሱ ማድረግ ይህን ሁሉ ያጠቃልላል ሀገር ፍቅር ሲባል። ይህ ብቻ ሳይሆን የሀገርን ሉዓላዊነት ማስከበርና ለሀገር ልዕልና አብሮ ተባብሮ ወንድ አባቶቻችን ወላጆቻችን አያት ቅማቶቻችን ሲያደርጉት እንደነበረው ያንን ማስከበር ያስፈልጋል። የጎደላትን በመተባበር የሀሳብ ልዩነት ቢኖር፣ የሃይማኖት ልዩነት ቢኖር፣ የብሔር ልዩነት ቢኖር እነዚህን ልዩነቶችን እንደ ጠንካራ ጎን በመጠቀም በአንድ ላይ በመተባበር ሀገር የምትፈልገውን ጉዳይ መስራት ያስፈልጋል። ኢቲቪ ዳግ ወቅታዊ ዝግጅት ሀገር ፍቅርና ክብር በሚሉት መሰረታዊ ጽንሰ ሀሳቦች ዙሪያ ከባለሙያዎች ጋር ሰፋ ያለ ቆይታ አድርጓል። በተለይ እንደ ሀገር ለበጎነት ልንጠቀምባቸው የሚገቡ ሃይማኖት፣ ታሪክና ባህልን የመሳሰሉት ማህበረሰባዊ ሴቶችን ያለ ልዩነትና ለጠላት መግቢያ በር ከማድረግ መቆጠብ ይገባል የሚለው ጽንሰ ሀሳብ በውይይቱ መድረኩ በስፋት ተዳስሷል። ከግል ጥቅም የሀገርን ጥቅም ማስቀደም ማለት ነው። የሌሎች ችግር የራሳችን ችግር፣ የሌሎች ደስታ የራሳችን ደስታ አድርገን ማሰብ ስንጀምር የዛን ጊዜ ህብረ ብሔራዊ አንድነታችን እየተጠናከረ ይመጣል። ይሄ ሲጠፋ ግን በአንጻሩ ምን ይከሰታል ያልከኝ እንደው ህዝቦች ማንነታቸውን መካድ ይጀምራሉ። የአንድ ሀገር ዜጋ መሆናቸውን ይረሱና የእርስ በርስ ግጭት ይፈጠራል። እኔ ልብላ እኔ ልብላ እንደ ህፃን እንደ ዶሮ ጫጩት እርስ በርስ መናከስ ይጀምራል። ያ እንዳይሆን ሀገር ላይ ያሉ ዜጎች በሙሉ እንደ ሀገር የአንድ ሀገር ልጆች ናቸው። ያ መንፈስ ነው መሰማራት ያለበት፣ ያ መንፈስ ነው መምጣት ያለበት። የግልና የቡድን ፍላጎት አለ። እሱን ወደ ጎን ትተህ የጋራ የሆነችውን ኢትዮጵያዊነትን ማስቀደም ነው እና የምትስበው የምትተነፍሰው አየር ኢትዮጵያዊነት መሆን አለበት እና እኛ እንደ ኪነ ጥበብ ሙያተኞች የሀገርን ክብር ዓለም አቀፍ ታላላቅ መድረኮች ላይ የኢትዮጵያን ባንዲራ በክብር ከፍ ለማድረግ እንደ መነሻ የራሳችን ብለን የወሰድነው ሀሳብ ነበር እና ምንድነው የጋራ ጠላት አለን። ያ የጋራ ጠላት ራስ ወዳድነት ነው። ስለዚህ ማንም ሰው ቅድም እንዳልኩ የግልም የቡድንም ፍላጎት ቢኖረው እሱን ወደ ጎንቶ የጋራ የሆነችን ኢትዮጵያን በማስቀደም በስራ መገለጥ አለበት። ኢትዮጵያ የሁሉም ኢትዮጵያዊ የጋራ ደሴት እንደመሆኗ ለስኬቷን በጋራ ኃላፊነት መንቀሳቀስ እንደሚገባም ተጠቁሟል። በምዕራብ ጉጂ ዞን በተፈጠረው ሰላምና መረጋጋት ነዋሪዎች የልማት ስራዎችን እያከናወኑ መሆኑን ገለጹ። በዞኑ ታጥቀው የነበሩ በርካታ ኃይሎች ለሰላም ጥሪ እጅ ሰጥተው በተሃድሶ ማዕከላት እየሰለጠኑ ስለመሆኑም ተገልጿል። አቤል ሙልጌታ በምዕራብ ጉጂ ዞን ሰላማዊ ሁኔታ መፈጠሩን ተከትሎ የልማት ስራዎች እየተከናወኑ መሆናቸውን የዞኑ ነዋሪዎች ገለጹ። የዱግዳ ዳዋና የሱሮ በርጉዳ ወረዳ ነዋሪዎች እንደገለጹት በዞኑ የተገኘውን ሰላም በመጠቀም የልማት ስራዎችን እየሰሩ መሆናቸውንም ተናግረዋል። ህዝብና መንግስት በጋራ በመሆን በሰሩ ስራ ከ2 ዓመታት ወዲህ ሰላማዊ ሁኔታ በመፈጠሩ ልማት ላይ መሆናቸውንም ነው የተናገሩት። ካናንዱራ ረኮ ነገኛቲን ከዚህ በፊት በሰላም እጦት ምክንያት በሰፊው ችግር ነበር። ወጥቶ መግባት ችግር ነበር። ብቻ በዚህ አካባቢ ብዙ ችግር የነበረበት ነው። አሁን 2 እና 3 ዓመታት ወዲህ ደግሞ መንግስት ባደረገው ጠንካራ የሰላም ማረጋገጥ ስራ ሰላማችን ተመልሷል። ከቦታ ቦታም እንንቀሳቀሳለን። ልማትም እያከናወንን ነው። ካራኑ ባናመ መንገድ ተከፍቶልን እርሻም ጀምረን በልማት ላይ እንገኛለን። የተለያዩ ስራዎች አሁን እየሰራን በሰላም መኖር ጀምረናል። ነገኝ ዋን ካሚፉ ሙርተሳዳ ሰላም ከምንም በላይ ወሳኝ ነገር ነው። ቅድሚያ የሚያስፈልገው ሰላም ነው። ሰላም ካለ ህዝብና ብሔር ብሔረሰቦች ሰርተው ይኖራሉ። ሰላም የሌለ ጊዜ ሰው እንኳን መኖር አይችልም፣ እንስሳትም መኖር አይችሉም፣ ምንም ነገር መኖር አይችልም። ሰላም ካለ መስራት፣ መኖር፣ መማር፣ ማልማት ይቻላል። ሰላም በመኖሩ
ይህ የምትመለከቱትን 3 ሄክታር መሬት ማልማት ችያለሁ። ሰላም ባይኖር ኖሮ ግን ይህ የለም ነበር። የዱጉዳ ዳዋ ወረዳ ምክትል አስተዳዳሪ አቶ በላይ ሰመሮ በወረዳው የንግድ ስራዎችና የልማት ስራዎች በሰላም እየተከናወኑ ይገኛሉም ብለዋል። ሀሌ ሶቺ ነገኛ ከናንዱራዮ ይላሉ ወጎታን አርፋን ሸነንዳ የሰላም ጉዳይ በተለይም ባለፉት 4 እና 5 ዓመታት ስንመለከተው ችግር የነበረበት ነው። ሰው መንቀሳቀስና መማር ያልቻለበት ነበር። የተለያዩ መሰረተ ልማቶች፣ መንገድና ውሃ የመሳሰሉት በጸረ ሰላም ኃይሎች ጉዳት የደረሰበት ነበር። በተወሰደው እርምጃ በተደረገው የተቀናጀ ኦፕሬሽን ብሎም የህዝብ ውይይትና በአባገዳዎች ጥሪ በማድረግ 80% በላይ በወረዳው የልማት ስራዎችን ጨምሮ የመማር ማስተማር ስራው በአግባቡ እየተከናወነ ነው። የኢኮኖሚ እንቅስቃሴው በተረጋጋ መንገድ እየተከናወነ ይገኛል። የምዕራብ ጉጂ ዞን አስተዳዳሪ አቶ አዱላ ሂርጳዬ በዞኑ ታጥቀው ሲንቀሳቀሱ የነበሩ ከ300 በላይ ታጣቂዎች ወደ ሰላም መንገድ መመለሳቸውና በስልጠና ማዕከላት ውስጥም የተሃድሶ ስልጠና እየወሰዱ መሆናቸውንም ነው የተናገሩት። ቀብሶ ከራ ነጋ ፍለቴ አጀንዳ ነጋ ፍለቴ ሰላማዊ ትግልና የሰላም አጀንዳን በመመረጥና በተደረገው የሰላም ጥሪ እንዲሁም የገዳ አባቶችን ጥሪ በመቀበል በርካታ የታጠቁ ኃይሎች እጅ ሰጥተው በተሃድሶ ማዕከል ውስጥ ይገኛሉ። የንግድና የተለያዩ የልማት ስራዎችም እየተከናወኑ ይገኛል። የአቅመ ደካሞችን ቤት የማደስ ስራም በዞናችን እየሰራን ነው። በተሟላ መንገድ ገቢ እየሰበሰብን እንገኛለን። ይህም የሆነው በተፈጠረው የሰላም እድል ነው። ዘገባው የምዕራብ ጉጂ ዞን ኮሚኒኬሽን ጽህፈት ቤት ነው። ህገ መንግስቱንና የተዋረድ ህጎችን አውቆ በማክበርና በመተግበር ዴሞክራሲያዊትና ብዝሃነትን የምታስተናግድ ሀገርን ለመገንባት ሁሉም የድርሻውን እንዲወጣ ተጠየቀ። የአማራ ክልል ምክር ቤት ዲሞክራሲያዊ መግባባት ለብሔራዊ አንድነት በሚል መሪ መልእክት የሚከበረውን 20ኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀንን አስመልክቶ ከክልሉ የመንግስት ሰራተኞች ጋር ውይይት አካሂዷል። ይህንኑ መድረክ የተከታተለችው ባልደረባችን ራሄል ፍሬው ተጨማሪ መረጃዎችን ልታጋራን ከባህር ዳር በቀጥታ መስመራችን ላይ ተገኝታለች። ራሄል እንዴት ውለሻል? የተከታተልሽው የምክክር መድረክ ላይ የተነሱ ሀሳቦችና ዋና መልእክቶች ምንድናቸው? አመሰግናለሁ መታሰቢያ። በዛሬው ዕለት በባህር ዳር ከተማ የተካሄደው የመንግስት ሰራተኞች የተሳተፉበት መድረክ እንግዲህ 20ኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል አስመልክቶ በተለይ ደግሞ ከመሪ ቃሉ አንጻር ዴሞክራሲያዊ አንድነት ትብብርን መሰረት በማድረግ ነው ውይይት የተካሄደው። በመድረኩም ህገ መንግስቱን መሰረት ያደረጉ ግንዛቤዎች እንዲሁም ደግሞ የመንግስት አወቃቀር እና ሌሎችም አንድነትን በረታቱ የህብረተሰቡን ለአንድነት መሰለፍ የሚያነቃቁ የውይይት ጽሁፍ ተዘጋጅቶ ቀርቧል ማለት ነው። በመድረኩ በክልሉ ምክር ቤት የህግ አማካሪ የሆኑት አቶ ይርሳው ታምሬ ንግግር አድርገዋል። በመድረኩ በተለይ ደግሞ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል ላለፉት 19 ዓመታት በርከት ያሉ ሁነቶች ሲከናወኑበት የነበረ በተለይ ኢትዮጵያ አንድነትን በማጠናከር መልኩ እንዲሁም ኢትዮጵያውያን እርስ በርሳቸው እንዲተዋወቁ እድል በመስጠት በኩል ትልቅ ሚና መጫወቱን አንስተዋል። በተለይ የሚከበርባቸው ከተሞች ደግሞ በቱሪዝም እንዲነቃቁ በኢንቨስትመንት እንዲነቃቁ የሚያደርጉ ተጨማሪ እድሎችም እንደነበሩ ነው ያነሱት። እንግዲህ ዘንድሮም ለ20ኛ ጊዜ የሚከበረው ይህ በዓል የሚከበርበት መሪ መልእክት ዴሞክራሲያዊ አንድነት እንዲሁም ደግሞ መተባበር መሰረት ያደረገ በመሆኑ መላው ኢትዮጵያውያን ይህንን ጽንሰ ሀሳብ በውስጣቸው ሊያሰርጹት እንደሚገባ አንስተዋል። መከበሩም እጅግ ትልቅ ፋይዳ ያለው መሆኑን ያነሱት በተለይም ደግሞ ህገ መንግስታዊ መርሆችን በማወቅና ለሀገር የሀገርን ጥቅም በምን መልኩ የማስከበር ኃላፊነት እኔ ድርሻ አለኝ የሚለውን በመገንዘብ በኩል የቀረቡ ጽሁፎች እጅግ ግንዛቤ የሚሰጡ መሆናቸውን በተለይ የመንግስት ሰራተኛው በስራ በእያንዳንዱ በተሰማራበት የስራ መስክ ላይ ሆኖ ብሔራዊ ጥቅምን ማስከበር የሚያስችል ዝግጁነት ሊኖረው እንደሚገባ ነው ያነሱት። ከዚህም ባለፈ በዓሉ የሚከበርባቸውን የተለያዩ ሁነቶች ደግሞ በክልሉ እንግዲህ የመጀመሪያ በመሆኑ የሚቀጥል ስለመሆኑ አንስተዋል። የክልሉ ምክር ቤት መላውን በተለይ በባህር ዳር ከተማ የሚገኙ አስፈጻሚ ተቋማትን ሰራተኞች ነው በዚህ መድረክ ያወያየው። በመድረኩም ብሔራዊ ጥቅም በተለይም ደግሞ ከባህር በር ጋር ተያይዞ እንደ ሀገር የተነሳውን ይህንን ጥቅም ለማስከበር የሚደረገውን ጥረት በሙሉ የመንግስት ሰራተኞች የሚደግፉት መሆኑን ተነስቷል። ከዚህም ባለፈ ደግሞ ይህ በዓል በሚከበርበት ጊዜ መላው ኢትዮጵያውያን አንድነታቸውን የሚገነቡባቸው እሴቶቻቸው ላይ ትኩረት ተሰርቶ እንዲሰራ እነዚህ ሰራተኞች ጠይቀዋል ማለት ነው። በአጠቃላይ ለአሁን ያለኝ መረጃ ይህንን ነው የሚመስለው። መታሰቢያ ራሄል፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ።
ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ እንድታስተናግድ ከአፍሪካ ሀገራት ሙሉ ድጋፍ አገኘች። የአፍሪካ ተደራዳሪዎች ቡድን ሊቀመንበር በሆነችው ታንዛኒያ በኩልም የኢትዮጵያ ጥያቄ ተቀባይነት ማግኘቱ የተገለጸ ሲሆን ይህ ውሳኔም ለጉባኤው ቀርቧል። ኮፕ 32ን ማዘጋጀት የአፍሪካ ተራ እንደመሆኑ የአፍሪካ ቡድኖች ኢትዮጵያ ኮፕ 32ን ለማዘጋጀት ያቀረበችውን ሐሳብ በሙሉ መቀበሉንና ድጋፍ መስጠቱን ለመግለጽ ወዳለው በዚህ ጉባኤ ላይም የሚወሰኑ ማንኛውንም ውሳኔዎች ተቀብሎ ተግባራዊ ለማድረግም ቁርጠኛ ነን። ኢትዮጵያ የአየር ንብረት ለውጥን ለመከላከል እየወሰደቻቸው ያሉ ተግባራዊ እርምጃዎች ለአስተናጋጅነት ድጋፍ እንድታገኝ እንዳስቻላትም በብራዚል ባለሙሉ ስልጣን አምባሳደር የሆኑት ልዑል ሰገድ ታደሰ ገልጸዋል። ይህንን ጉባኤ ለማዘጋጀት ናይጄሪያም ጥያቄ አቅርባ የነበረ ቢሆንም ኢትዮጵያ ግን የአፍሪካ ሀገራትን ሙሉ ድጋፍ ማግኘት ችላለች። ኢትዮጵያ ከሀገራቱ የተሰጣት ድጋፍ ኢትዮጵያ ላይ ያላቸውን አመኔታ የሚያሳይ ስለመሆኑም ገልጸዋል። ብዙ ዝግጅት ብዙ ስራ ከዚህ በኋላ የሚጠብቀን መሆኑ እንደተጠበቀ ሆኖ ነገር ግን ይሄ ለኢትዮጵያ ሕዝብና መንግስት ያለም አቀፉ ማህበረሰብ ያለውን አመኔታ በድጋሚ ያረጋገጠበት ዕለት አድርገን መውሰድ እንችላለን። ባለብዙ ወገን ዲፕሎማሲ የኮንፈረንስ ውሳኔ አሰጣጥ በምንመለከትበት ጊዜ የዓለም አቀፍ ኮንፈረንሶች በተለያዩ ክልሎች በዙር ነው የሚካሄዱት። ስለዚህ አሁን ይሄኛው ያለንበት የራሱን የመልክዓ ምድር ጂኦግራፊካል ግሩፒንግ ነው ብዙ ጊዜ የሚኖረው። በዛ መልኩ ድጋፍ አግኝቶ ብራዚሎች እያደረጉት ነው ያለው። የኛ ደግሞ አሁን የኮፕ 32 የአፍሪካ ተራ ተብሎ ነበር የተመደበው። ስለዚህ ከአፍሪካ ተራ ደግሞ ኢትዮጵያ ፍላጎቷን ገለጸች። በብቃቷ በከፍተኛ ደረጃ ባለው አመራር ላይ ዓለም አቀፉ ህብረተሰብ እምነት ስላለው በኢትዮጵያ አስተናጋጅነት ሚና ላይ እምነት ስላለው በኢትዮጵያ አረንጓዴ ኢኮኖሚ ግንባታ እምነት ስላለው ለኢትዮጵያ ሰጥቷል ማለት ነው። አሁን በአፍሪካ ቡድን ደረጃ ተጸደቀ በኋላ ከዚህ በኋላ የሚቀረው ነገር የፎርማሊቲ ጉዳይ ብቻ ነው የሚሆነው ማለት ነው። ዜና ኢትዮጵያን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጪ ዘገባችን እናልፋለን። በፓኪስታን ዋና ከተማ ኢስላማባድ ከፍተኛ ፍርድ ቤት አካባቢ በአጥፍቶ ጠፊ በደረሰ ጥቃት 12 ሰዎች መገደላቸውና ከ30 በላይ ሰዎች ደግሞ መቁሰላቸውን የሀገሪቱ መንግስት አስታወቀ። ጥቃቱ ከፍተኛ የሰዎች እንቅስቃሴ በነበረበትና ፓኪስታን የተለያዩ ሀገራት እንግዶች ጋር በመዲናዋ ውይይት እያደረገች በነበረበት ዕለት መሆኑን የሀገሪቱ የውስጥ ጉዳይ ሚኒስቴር አስታውቋል። ጥቃቱ እንግዲህ ከፍተኛ የሰዎች እንቅስቃሴ የነበረበት ቦታ ላይ መከናወኑን ተከትሎ የፓኪስታን መንግስት ከጥቃቱ ጀርባ ህንድ እጁ አለበት ሲልም ከሷል። ሁኔታው በህንድና ፓኪስታን መካከል ያለውን ውጥረት እንዳያባብሰውም ስጋትን ፈጥሯል። ወደ ስፖርት ዘገባችን ስናልፍ የቱርክ ባለስልጣናት ከእግር ኳስ ውርርድ ቅሌት ጋር በተገናኘ 8 ሰዎችን ማሰራቸው ተዘግቧል። የሀገሪቱ እግር ኳስ ፌዴሬሽን በቅሌቱ ተሳትፈዋል ያላቸውን 1024 ተጫዋቾችን ስለማገዱም ተገልጿል። 6 ሰዓት ላይ የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ቆይታውን አጠናቀቀ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መታሰቢያ ደረጃና ማህሌት ታደለ ከዳይሬክተራችን አማኑኤል እንዲሁም ደግሞ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርገናል። መልካም ቀን ይሁንላችሁ። በሰላም ዋሉ።